መድብል በመጨረሻ ምሳሌ ያለችበት ቦታ እደርስበታለሁ ባለው ሰዓትና ጊዜ ምሳሌ ጋር ደርሶላታል። ታዲያ መድብል በቦታው ሲደርስም ደግሞ ምሳሌ እየተዳከመች በመሆኑ ራሷን ስታ ነበረ። ምሳሌ በምግብ በራብ በጥማት እንዲሁም ደግሞ በጭንቀት አንድ ክፍል የተዘጋ ክፍል ውስጥ በተለያየ ጭንቀት በአባቷ ናፍቆት የተለያየ ችግር አጋጥሟት ስለነበረ ምሳሌ ደካክማ ነበረ። ነገር ግን አጎቷ ደርሶ ህይወቷን አትርፎ ወደ ቤት ይዟት ተመልሷል። ይህንን ነገር እንደሚያደርገው ደግሞ መድብል በእርግጠኝነት ሲናገር ቅድስት እንዴት ዘና ብለህ ትቀመጣለህ? አንተ ጨካኝ ሰው እየመሰልክ እየታየኝ ነው። ታንጎራጉራለህ፣ ትዘፍናለህ፣ ዘና ብለህ ትቀመጣለህ። እኔ እንቅልፍ አጥቻለሁ፣ በቃ እኔ መሄድ ይሻለኛል እያለች የነበረ ቢሆንም ቅድስት እሱ ደግሞ ነገ ማታ ይዤልሽ እመጣለሁ፣ ምሳሌ ከዚህ ቦታ ትሆናለች፣ ምናልባትስ እርግጠኛ የሆንኩበት ነገር ቢኖርስ እያለ ነበረ። መድብል ይህንን ነገር ሲናገር በእርግጠኝነት ነበር ሲናገር የነበረው። ዛሬ ላይ መድብል ደግሞ ስለ ምሳሌ ብቻ ሳይሆን እንዲሁም ደግሞ ስለ ወንድሙም ስለ ብሩክም ደግሞ መጨረሻውን እንደተቃረበበትና የእነዚህ ሰዎች መጨረሻቸው እንደተቃረበ ወንድሙን ነፃ እንደሚያወጣው ሲናገር ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ፣ እንዲሁም ሼር እላለሁ። አመሰግናለሁ። በጣም መድብል ብቻውን ምንም ነገር እያደረገ እየደከመ ነው። ስለዚህ እኛስ የበኩላችንን ለምን አናደርግም ስትል ለሞገስም ጥያቄ አቅርባለን ነበረ። ሞገስም ደግሞ በመድብል በኃይለኝነቱም ሆነ በጉልበቱ በእያንዳንዱ በሚያደርገው ነገር እርግጠኛ ሆኖ የሚናገር ነበረ። በእርግጠኝነት መድብል ምንም ነገር ይሆናል ካለ ይሆናል። መድብል ያለው ነገር መድብል የሚለው ነገር እውነት ነው። ስለዚህ እኔ መድብልን እተማመንበታለሁ፣ እሱ የሚለው ሁሉ እውነት ነው ይላል። ታዲያ ዛሬ ላይ ደግሞ ምሳሌን መድብል ይዟት እንደሚመጣ በተለይም ደግሞ እራትኛ ጋር ትሆናለች ያለውን ነገር በእርግጠኝነት ቃሌ ጠብ አትልም እያለ ነበር በኩራት ሲናገር የነበረው የምሳሌ አጎት። ታዲያ ምሳሌም ደግሞ ደካክማ ነበረ። እዚህ በፊት የተለያየ ነገር ምግብን ቢያቀርቡላት እሷ ደግሞ ስለምትፈራ እንዲሁም የአባቷ ናፍቆት የቅድስት ናፍቆት በተለያዩ ነገሮች እናትም የላትም በተለያዩ ነገሮች እኔ ምን ሆኜ ነው ለምንድነው እንደዚህ ሆኜ የተፈጠርኩት የሚለው የልጅነት ጭንቀትም ስላለባት ስለዚህ ደከም ከመብላ ወድቃ ነበረ። መድብልም አንስቶ ወደ ሆስፒታል ወስዷት ነበረ። ታዲያ ቅድስትም ደግሞ እውነትህን ነው ምሳሌ ዛሬ ማታ ትመጣልኛለች ወይ እያለች ቅድስትም ደግሞ በጉጉት እየጠበቀች ነበረ። ታዲያ ዛሬ ደግሞ የዝናና የሉላ የመጨረሻ ቀናቸው ነበር። በሌላ በኩል በእርግጥ ዝናን ሊያስፈርመው ሞገስ ወደ ቦታው አምርቶ ነበር ወረቀቱን ይዞ። ነገር ግን ሊያስፈርመው ቢልም ይህ ነገር እንደማይሳካለት ሞገስም እርግጠኛ ነበረ። ይህን ሰው ብፈታው እችል ይሆን ይፈርምልኝ ይሆን አረ በፍጹም እያለም ደግሞ ከራሱ ጋር እየተጣላ እያመላለሰ እየመከረ ነበረ። ምክንያቱም ዝና ማለት ምን አይነት ሰው እንደሆነ ያውቀዋል። በጭካኔ በድብደባ እንዲሁም በመታሰር ያላመነውን ነገር በጭራሽ በትህትና ሊያደርገው አይችልም። እሱ ግን አስሬ እየተቅለበለበ ነበር። በነፃነት እንድትኖሩ ፈቅጄላችኋለሁ ፍታኝ ብቻ እያለ ነበር። ታዲያ ሞገስም ደግሞ ሲናገር እንዲህ የሚል ነበረ። እሺ ላላ አድርጌ ባስፈርመውስ እንዲሁም ደግሞ እሺ በአንድ እጁስ ባስፈርመው ይላል። ነገር ግን ዝና ደግሞ ይሄ ሰውዬ በአንድ እጁ ምናልባትም ህይወቴን ትንፋሽን ቢቆርጣትስ ይላል። አሁን ላይ ዝና ተስፋ ስለቆረጠ ስለዚህ አጥፍቼ መጥፋት ለሱ ቀላል ነገር ነውና ስለዚህ አይደለም አንድ እጁን ይቅርና አውራጣቱንም የሆነ ነገር ፍንጭ ቢያገኝ ዝና እንደሚያመልጥ ምንም ጥርጥር የለውም። በእርግጥ ዝና ቀላል ሰው አይደለም ግብረ አበሮቹ ቀርቶ ዝናም ቀላል ሰው አይደለም። ስለዚህ ሞገስ ይህንን ነገር ፈራ ተባ እያለ የነበረውን ነገር ሳያደርገውም በቦታው ደግሞ መድብል ደርሶ ተሳስተሃል፣ እያበድክ ነው እንዴ ዝናን እያመንከው ባልሆነ ይላል። ታዲያ መድብል ይህንን በማለቱ ደግሞ በመካከላቸው ልዩነት ለመፍጠርም አንተ ይህንን ትላለህ፣ ነገር ግን ይህ ሰው ማን እንደሆነ አታውቅም እንዴ? ለጓደኛው እኮ የማይሆን ነው፣ እስኪ ጠይቀው፣ እሱን ካላወቅ ደግሞ ይህ የአደባባይ ወሬ ነው፣ ሰዎችን መጠየቅ ትችላለህ እያለ ከዚህ በፊት ሞገስ ስላጠፋቸው ስህተቶች ያወራል። እንዲሁም ደግሞ መድብል ቅሬታ እንዲፈጥርበትና ለነሱ የነሱ መካከል በነሱ በመካከላቸው ልዩነት ሲፈጠር እሱ ደግሞ እንደሚያሸንፍና መውጣት እንደሚችል የነሱ መዳከም ምክንያት ሊሆን ስለሚችል ይህንንም ነገር እየተናገረ ነበር። ነገር ግን ዝና ሊሳካለት አልቻለም። በእርግጥ መድብል አሁን ላይ ሞገስ ጥፋት ቢኖርበትም እንኳን መድብል አሁን ላይ አይደለም አሁን ላይ መቼም ቢሆን ዝናን የሚያዳምጥበት ጆሮ የለውም።
ኤፍራታን በፍጹም እኔ ይህንን ነገር አላደርግም ያለች ቢሆንም ነገር ግን ይህንን ነገር ለነፍሷም ስትል ማድረግ ያለባት ነገር መሆኑን እንዲሁም ደግሞ ኤፍራታ ለገንዘብ ስትል ምንም ነገር ከማድረግ ወደኋላ የማትልሽ መሆኗንም ስለተገነዘበ ገንዘብ እሰጥሻለሁ ኤፍራታ ከኔ ጋር ስሪ የምልሽ በነፃ አይደለም በማለት ኤፍራታን አሳምኗታል። ኤፍራታን ማሳመን በእርግጥ ቀላል አልነበረም። ኤፍራታን እንግዲህ አይደለም ከሷ ይቅርና አይደለም ከሌሎቹ ይቅርና ማህሌት ይህንን ነገር ብታውቅ ማህሌት ያለምንም ርህራሄ አሳልፋ ለካሌብ ሞሲሳ እንደምትሰጣት እርግጥ ነው። ታዲያ እባክህን ነፍሴን ታደግልኝ እኔ ችግር ውስጥ ነኝ መውጣት ፈልጋለሁ ብትለው አይዞሽ እኔ ረዳሻለሁ በማለት እንግዲህ ኤፍራታ እንድትዳፈር አድርጓታል። ኤፍራታም ወደ ቤት እንደተመለሰች የማህሌትን ስልክ በመክፈት በእርግጥ የማህሌትንም ስልክ መክፈት ቀላል አልነበረም። ማህሌት በተኛችበት በፓስወርዷን ደግሞ በፊቷ በአይኗ አድርጋ ከዚህ በፊት በዝና እንዳደረገችው ነበር ያደረገችው። ማህሌትም ታዲያ በዚህ በኩል አድርጋ ኤፍራታ መረጃዎችን ካሰባሰበች በኋላ ለመድብል ሰጥተዋለች። ታዲያ መድብልም ደግሞ ይህንን ነገር ይዞ ወደ ቦታው አምርቷል። ሞገስም በሌላ በኩል ደግሞ ከዳጣ ጋር ሆነው ምንም ነገር እንሞክር እናግዘው ያሉ ቢሆንም ነገር ግን ደግሞ ይሆናል አይሆንም የሚለውን ነገር ደግሞ እኛ በበኩላችን ምንም ነገር ከማድረግ ምንም ነገር ከመወሰን ይልቅ መድብል የሚለንን ነገር ብናደርግ እሱ ምክንያቱም የሚያደርገውን ነገር ያውቃል፣ የሚጠቅመንን ጥሩ ነገር የምናገኝበትን ውጤታማ የምንሆንበትን ነገር ያውቃል ይላል። ታዲያ ቅድስትና ዳጣ ደግሞ ማህሌትንም ተከትለው እንደነበረና ይህም ነገር ደግሞ ለነሱ ቀላል እንዳልነበረ ማህሌት እንደደረሰችባቸውና ችግር ውስጥ ገብተው እንደነበረ ትነግረዋለች። ታዲያ ሞገስም ደግሞ እንደዚህ አይነት ከባድ ነገር እንዴት በራሳችሁ ላይ ትወስናላችሁ ለምን እያለ ቅድስትንም ዳጣንም መክሯቸዋል። ምሳሌ በጭንቀት እንዲሁም ደግሞ ለምታቀርብለት ጥያቄ አጋቹም ደግሞ ስለ አጎቷም ስትናገር ደግሞ አጎቷ በጣም ኃይለኛና ምርጥ ሰው እንደሆነ እየነገራን ነበረ። እናም ደግሞ በእርግጠኝነት ደግሞ ነገ ከዚህ ቦታ ትወጫለሽ በማለት ለምሳሌ ደግሞ የምስራች አቅርቦላን ነበረ። ምሳሌም ወዴት ነው የሚሄደው ወደ ቤተሰቦቼ ወይስ ወዴት እያለች ነበረ። እንግዲህ ይህ ሰውዬ ደግሞ ይህንን ነገር ሊናገር የቻለው ምናልባትስ ከመድብል ጋር ተነጋግሮ ተገናኝቶ ከመድብል ጋር ተስማምቶ ይሆን የመድብልን ቅዋ አውቆ ይሆን የሚልም ግምት አለን። እንግዲህ መድብል ደግሞ ኤፍራታ በሰጠችው አድራሻ መሰረት እሱ ከኋላቸው እየተከታተለ ነበር እና አሁን ላይ ምንም ነገር እንደማይሳካለት መድብል በጣም ጠንካራ ሰው እንደሆነና ለስራቸው ራሱ የሚያስፈልጋቸው እነዚህ ጨካኝ ሰዎች እሱ ደም ባንፋሰስ ኖሮ ከሱ ጋር እሱ ይጠቅመን ነበር ለስራችን ይላሉ። ምክንያቱም ካሌብ ሞሲሳ ዝናን ሲመርጠው ዝና በህይወቱ ተስፋ የቆረጠ ለምንም ነገር የማይጨነቅ እንዲሁም ደግሞ ለማንም ይሁን ለማንም የማይራራ ጨካኝ ሰው ነበረና ስለዚህ ደግሞ መድብልም ደግሞ በህይወቱ ተስፋ የቆረጠ ሰው ስለሆነ በጠንካራነቱ እንደዚህ አይነት ሰዎችን እየመረጡ ወደ ሙያቸው ስለሚያስገቡ ታዲያ ስለ መድብል ጀግንነት ብቻ ማጨብጨብ ብቻ ሳይሆን እንዲሁም ደግሞ መድብልን ለሙያቸው አጋር አይስማማም እንጂ ከኛ ጋር ደም ባንቀባ ኖሮ የኛ የሙያ አጋር ቢሆን በማለት ይመርጡታል። ታዲያ ዝና ደግሞ በሌላ በኩል ስለ ሞገስ ጀግንነትና ስለ ሞገስ ምርጥነትን ባላሰበው መንገድ እየመሰከረልን ነበረ። እንግዲህ ለመድብል ይህንን ነገር ሲያሳውቅ ለጓደኛው የማይታመን የጓደኛው ሚስት ሲያባልግ ነበረ ማህሌትን። ይህ ሚስጥር ሳይሆን የአደባባይ ሚስጥር እንደሆነ ሁሉም ሰው የሚያውቀው ነገር እንደሆነ ይልቅ ሌላውንም ተውና አሁን ሂደህ ማህሌትን ራሱ ብትጠይቃት ከብሩክ ይልቅ ሞገስ ይመቸኛል እንደምትል እርግጠኛ ሆኜ ነው የምናገረው እያለ ነበረ። እንግዲህ ዝና ይሄንን አለማለት እንግዲህ ስለ ሞገስ ምርጥነት እየመሰከረለ ነው። ሞገስ እንግዲህ ያልታወቀለት ቁም ነገር የሚሰራ ነው። ነገሮቹ ባይታወቅለትም በፈሪነቱ ብናውቀውም ነገር ግን መድብልንም ቢሆን አንዳንዴ መድብል ተስፋ በመቁረጥ በመበሳጨት በችኩልነት አንዳንዴ የሰዎችን ሕይወት ሊቀጥፍ ይችል ነበረ። ይህንን ነገር ደግሞ እያረጋጋና እያበረደው ያለው ሞገስ ነው። ሞገስ እንግዲህ ያልታወቀለት ጀግንነቱ ማረጋጋቱ ነው። እባክን ተረጋጋ በማለቱ
እንግዲህ እነዚህ ሰዎች በወንጀል የተጨማለቁ ሰዎች፣ እንዲሁ በህይወታቸው ተስፋ የቆረጡ ሰዎች መድብል በእነዚህ ሰዎች ተሳስቶ የአንዳቸው ህይወት ቢጠፋ እሱ ደግሞ እነዚህ ሰዎች በህይወታቸው ብዙ ወንጀል የተጨማለቁ ሰዎች በእሱ እጅ ጠፍተው እሱ ደግሞ እድሜ ልኩን መቀመቅ ውስጥ መግባት የለበትም የሚል አመለካከት አለው ሞገስ። ታዲያ ሞገስ ስማርትነቱ በሚስቱ ዘንድ በሉላ ዘንድ ብቻ ሳይሆን እንዲሁ ደግሞ በሌሎችም ዝና ኤፍራታም እንደምትወደው በሚገባ ያውቃል። ስለዚህ ሉላም እንደምትመርጠው እንደምትወደው ከሱ ጋር በህይወቷ ደስተኛ ሆና እንደማታውቅ እንዲሁ ደግሞ ይህ ነገር ድብቅ ብቻ ሳይሆን እየፈራች ብቻ ሳይሆን የምትናገረው ሁሌም በግልጽ የምትናገረው ነገር ሞገስን እንደምትመርጥ ሞገስን እንደምትወደው እንግዲህ እድሜ ልኳን ከሱ ጋር ስትኖር የሚደበድባትም እንግዲህ እወድሃለሁ በይም በሚል ነው። እንግዲህ ዝና የጉልበት ሰው እንደሆነና ሞገስ ደግሞ ስማርት እንደሆነ ሁላቸውም ምርጫቸው እንደሚያደርጉት እሱ ባላወቀው መንገድ እንግዲህ ስለ ሞገስም ስማርትነት መስክሮለታል። እንግዲህ ዛሬ ደግሞ ተሳክቶለት መድብል ምሳሌ ወዳለችበት ቦታ ሄዷል። መኪናውን እየተከተለ ከኋላ ነበረ። ኤፍራታ እንግዲህ ለማህሌት እንዳታሳውቅ እኔ ለራሴ ደግሞ መረጃ እሰጥሃለሁ በማለት ካሌብ ሞሲሳን ደውላለት ከካሌብ ጋር ለመገናኘት ቦታ ተቀጣጥራለች። በሌላ በኩል ደግሞ መድብል ከኋላ ሆኖ በመኪና እየተከተላቸው ነበረ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ